አዎ 7 ወር ነው ግን ከ7 ወር ሙሉ ደምሽን ጠላት ሊጨርስ ይፈልጋል። እውነት ነው። በጌታም በቤተሰባችሁ ገብቼ ሳየው እናትም አባትም እያዩ አይደለም። እናትሽም አባትሽም የሉም። አባ አንተ እሷን በጣም ትወዳለህ። አንቺ በጣም ነው የምትወጂ። ለሚወደው ባሌ እግዚአብሔር ሆይ አንድ ልጅ ስጠኝ ብለሽ አንቺ ጸልያለሽ። ወደ ቤት እንዳትሄጂ አባትም እናትም የሉም። ወንድሞች ግን ሁሉም አሉ። ለአንቺ ትልቁ ጥያቄ ይሄ ደም እንዲቆም ነው የሚፈልገው። ደም እያለቀ አይደለ? ዝም ብሎ እየፈሰሰ አይደለ? የምንም ችግር አይደለም። ከዚህ በፊት አባ አንተ እሷን ስታገባ ድምጿ መልካም ነበረ፣ ጥሩ ታውራ ነበረ። በዚህ በ3 ወር ውስጥ ነው ሙሉ በሙሉ ጥላት ያዘጋው። ዛሬ ምንጩ ይደርቃል። አሜን። እጅን ብትቀር እናንተ ሳታውቁ በእናንተ ላይ የሚያስደግም ድግምት የፈረሰ ይሆን። አሜን። እግዚአብሔር ይመስገን። እኔ ከዚህ ተነስቼ ወደ ክፍለ ሀገር ገባውና ደስታ የሚል ስም አየሁ። ደስታ አንቺ ነሽ። ይሄ መንፈስ ከዚህ ሰው በፊት ላንቺ ጓደኛ ነበረሽ። ጓደኛ ነበረሽ። አሁን ይሄ ጓደኛ አንቺን እኔን ካላገባሽ አጠፋሻለሁ ብሎ ሁሌ ያስፈራራል። ሁሌ ምን ይላል? አጠፋለሁ ብሎ ያስፈራርሻል። ከዛ ጊዜ ጀምሮ አንደኛ በአንቺ ላይ 1300 ብር ሰጥቶ በሩቅ አገር ላይ አስደግመው፣ አንደኛ ማፀን ካንሰር እንዲቀመጥ፣ ሁለተኛ ጎሮሮ ካንሰር እንዲቀመጥ፣ በካንሰር እንዲሞት በአንቺ ላይ አስደግመዋለሁ። ዛሬ ይፈርሳል። አሜን። ብልቅ አርግጅ ዛታ ካባ በፎቶአችሁ ላይ በአድራሻችሁ ላይ በአካውንታችሁ ላይ እያስደገመ የቆየ የድግምት ይፍረስ። አሜን። ማን አንተ? እኔ ደግት ማን ያስደገመው? አልቻ ማን ያስደገመው? እኔ ብዙ ነኝ ነገር ማን ነው ያስደገመው? ማን ነው? ሲጦት ማን ነው እሱ? ሲጦት ማን ነው? ጓደኛዬ ነው የድሮ ባለቤቴ ከኔ ተለይታ ጠፍታ ረጅም ሰዓት ቆይታለች፣ ብዙ አመት ቆይታለች። እናም አንድ ቀን ወደ አንተ መጣሁኝ፣ አነሳኸኝ ከጉባኤ። እመን ተለይታ ከቀረች ለሷ ጥሩ አይደለም፣ በቅርብ ጊዜ ወደ አንተ ትመጣለች ብለህ ጸለይክልኝ። እውነትም ለረጅም ጊዜ ከኔ ተለይታ የቆየችው ባለቤቴ የእግዚአብሔር ሰው ፕሮፌት ተስፉ እንደተናገረው ቃል አሁን መታ ከኔ ጋር ተገናኝታለች። ለጌታ ክብር ከዚህ በላይ አጨብጭቡለት እስቲ። ቆይ ለሰው ማይቻል እግዚአብሔር ይቻላል። ማክሲሙም የዛሬ 7 ወር 8 ወር ይሆናል ትዝ ይለኛል። አሁን ካንተ ጋር ሆነች። እስቲ ና የኔ እናት እኔስ የማይቀጥ የማምነው ጌታ አለኝ፣ የማምነው ጌታ አለኝ፣ የማምነው። እናንተ ቤተሰብ ውስጥ ጡት ታማሚ አለ፣ በጣም እየታመመች ነው ተብሎ ተገለገለላ ለሷ። ከዛ እኔ ደግሞ አላወኩም፣ ያመኛ የጡት ካንሰር እንደተቀየረ አላቅም ነበር። ከዛ ቁጭ አልኩኝ፣ ዝም ብዬ እግዚአብሔር የሚያደርገው ነገር አያለው ብዬ ቁጭ አልኩኝ። ከዛ በሳቱ እኔ አልሄድም፣ እኔ ሄዳለሁ፣ ምንም ፎቶ እኔም አትወስጂም፣ እኔ ራሴ ሄጄ በቃ የሚሆንልኝ ነገር እኔ አያለው አልኳት። እሷ እኔን ይዘኝ መጣች። ከዛ በኋላ ተገለገለልኝ። ከጡት ካንሰር ትፈወሻለሽ፣ ወንድ ልጅ ትወልጃለሽ፣ ሁሉም ነገር ፈተናው ይቀልልሻል ተብዬ ነበረ። ከዛ ወንድ ልጅ ወለድኩኝ፣ ከጡት ካንሰርም ተፈወስኩኝ። እሱ ነው ለጌታ ክብር አጨብጭቡለታ። ታዲያ እንዲህ ብዬ አውጃለሁ፣ የማይደርቅ ምንጭ በቤታችሁ ላይ ይከፍትላችኋለሁ። ጠላት እያየ የእናንተ ምንጭ ባህር ይከፈታል። ሟርተኛ እያየ ምንጫችሁ ባህር ይከፈታል። እግዚአብሔር ባህር የሚያበዛችሁ ሰዎች፣ ስኬታችሁ የሚለቀቅ ሰዎች፣ አይሆንም የተባለ ነገር ሲሆን አይቻለሁ። ከዚህ ቀን ጀምሮ የድካም ጊዜ ከህይወታችሁ ላይ በቃ። እነዚህ በተነሱ እጆች ላይ ይሄን ቴሌቪዥን ለሚከተል ሁሉ ብዙ ሰዎች 10 ዓመት ስራ ለብታል፣ 5 ዓመትም ለብታል፣ 3 ዓመትም ለብታል። ልትለወጥ አገር ቀይራል። ግን ለውጥ ላጣችሁ ሰዎች እግዚአብሔር እንዲህ ብሎኛል፣ ከዚህ ቀን ጀምሮ የመከራ ምዕራፍ ከልጆች ላይ ዘግቻለሁ። የሐዘን ምዕራፍ ከልጆች ላይ ዘግቻለሁ። ተከራካሪ እያለ ስራ የሞላበት በር ባህር ይከፈታል። አረ አሜን ላለ ለአንድ ሰው ይሁንለት። ያው ጌታ ምስክር፣ በዚህ በኩል ለ2 ሰዎች፣ በዚህ በኩል ለ9 ሰዎች፣ በዚህ በኩል ለ4 ሰዎች እግዚአብሔር እንዲህ ብሎኛል፣ በዚህ በ3 ቀን ውስጥ እጅ በአፍ የሚያስጭን በረከቱ ወደ ቤታችሁ ገባ። ውሰደ በኢየሱስ ስም፣ ተቀበል በኢየሱስ ስም። አጠገብ ያለው ሰው ተናገር፣ ከዚህ በኋላ በል እስቲ ተከራካሪ ያለ ያንተ በር
የስኬት በር በኢየሱስ ስም ዛሬ ማታ ይከፈታል። ማካዲያ ሶፕራዲቃ ጦሶ እዛ ጋር ውሰድ። ጌታ ሆይ አሜን ላለ ላንድ ሰው ነገ ኤምባሲ ስገባ፣ ነገ ስራ ቦታ ስገባ፣ ነገ መኪና እየረዳ፣ ነገ የሆነ ቦታ እየሄደ በምትጨነቁት ጉዳይ ላይ በኢየሱስም መልስ መጥቶላችኋል። በኢየሱስም መልስ መጥቶልሻል። ውሰድ በኢየሱስም። ነጭ ለበሰች አንቺ እዚህ ማለ ተጋበይስ አግብተሻል? ስንት ወር ነው? 7 ወር። 7 ወር። አዎ። ታሪክሽ ባህል ይቀየር ይቀየር። አትፈልግም? ፈልጋለሁ። ባለቤትሽ አለ እዚህ ጉባኤ ውስጥ? አዎ አለ። ቆም እስቲ። ሰላም ነው? ጌታ ካንተ ጋር ነው። አሜን። እናት እንዴት ነሽ? እግዚአብሔር ይመስገን። ታሪክሽ ባህል ይቀየር ይቀየር። አንደኛ ጠላት ያስጨንቃል። እውነት ነው። ጠላት ባህል ያስጨንቃል። እውነት ነው። ባለቤትሽን በጣም ትወጃለሽ? አዎ። ትወዳታለህ? አዎ። ልጅ ትፈልጋለህ? ፈልጌ ነው። ልጅ ትፈልጋለሽ? አዎ። 7 ወር ነው ግን ከ7 ወር ሙሉ ደምሽን ጠላት ሊጨርስ ይፈልጋል። እውነት ነው። ዛሬ ምንጩ ይፈወሳል። ልክ በሚቀጥለው ዓመት ወደዚህ ስትመጡ ወንድ ልጅ ይዛችሁ ትመጣላችሁ። አሜን። እችን ስሙት በደንብ። አንደኛ ጠላት ያንቺን ጎሮሮ ሙሉ በሙሉ ወደ ካንሰር ሊቀይር ይፈልጋል። አንድ ሁለተኛ ማህፀን በሽተኛ ማህፀን ካንሰር ሊያዝዝ ይፈልጋል። ሶስተኛ ባለቤትሽ ጋር እስካለሽ ድረስ በፍቅር እንዳትኖሪ፣ በደስታ እንዳትኖሪ ጠላት ነገርሽ ሁሉ በጨለማ ዘግቶ ነው ማየው። በጌታም በስ ቤተሰባችሁ ገብቼ ሳየው እናትም አባትም እያዩ አይደለም። እናትሽም አባትሽም የሉም። አባ አንተ እሷን በጣም ትወዳል። አዎ። አንቺ በጣም ነው የምትወጂ። አዎ። ለሚወደው ባሌ እግዚአብሔር ሆይ አንድ ልጅ ስጠኝ ብለሽ አንቺ ጸልያለሽ። ወደ ቤት እንዳትሄጂ አባትም እናትም የለም። ወንድሞች ግን ሁሉም አሉ አሉ። ለአንቺ ትልቁ ጥያቄ ይሄ ደም እንዲቆም ነው የሚፈልገው። ደም እያለቀ አይደለ? ዝም ብሎ እየፈሰሰ አይደለ? የምንም ችግር አይደለም። ከዚህ በፊት አባ አንተ እሷን ስታገባ ድምጿ መልካም ነበረ፣ አዎ። ጥሩ ታውራ ነበረ። ልክ ነው። በዚህ በ3 ወር ውስጥ ነው ሙሉ በሙሉ ጠላት ያዘጋው። አዎ። ዛሬ ምንጩ ይደርቃል። አሜን። አሜን። እጅን ብትቀርግ እናንተ ሳታውቁ በእናንተ ላይ የሚያስደግም ድግምት የፈረሰ ይሆን። አሜን። ጌታ ምስክር። አሁን ሲጸልይ ዛሬ ማታ ጽንስ ይቀመጣል። አሜን። አይቶሱ አሜን። ዛባካዲያስ አንተ እዚህ ቤት ላይ ቅባት አለ። እጅን ብትቀርጋ የእናንተ ነገር እያጨናገፈ የመጣ አስማተኛው ይመታል። አሜን። ዣባካዲያ አስማተኛው ባህል ይመታል። አሜን። ደህና ነሽ? እግዚአብሔር ይመስገን። እኔ ከዚህ ተነስቼ ወደ ክፍለ ሀገር ገባውና ደስታ የሚል ስም አየው። እኔ ነኝ። ደስታ አንቺ ነሽ። አዎ። ይሄ መንፈስ ዳሞታ ቢባል ሰው ታገለሽ? አባቴ ነው። የአባትሽ አባት አያትሽ? አያቴ ነው። አያትሽ አዎ። ዘር መንዘራችሁን ሊበላ የመጣ መንፈስ ዛሬ ይመታል። አሜን። አሁን የዚህ መንፈሱ ኦልሬዲ ተመቶ ግን አንድ መንፈስ አለ። ይሄ መንፈስ ከዚህ ሰው በፊት ላንቺ ጓደኛ ነበረሽ። አዎ። ጓደኛ ነበረሽ። አዎ። አሁን ይሄ ጓደኛ አንቺን እኔን ካላገባሽ አጠፋሻለሁ ብሎ ሁሌ ያስፈራራል። አዎ። ሁሌ ምን ይላል? አጠፋለሁ ብሎ ያስፈራርሻል። አዎ። ከዛ ጊዜ ጀምሮ አንደኛ በአንቺ ላይ 1300 ብር ሰጥቶ በሩቅ አገር ላይ አስደግመው፣ አንደኛ ማፀን ካንሰር እንዲቀመጥ፣ ሁለተኛ ጎሮሮ ካንሰር እንዲቀመጥ፣ በካንሰር እንዲሞት በአንቺ ላይ አስደግመዋለሁ። ዛሬ ይፈርሳል። አሜን። ብድግ አድርጊ እጅን። ዛታ ካባ በፎቶአችሁ ላይ በአድራሻችሁ ላይ በአካውንታችሁ ላይ እያስደገመ የቆየ የድግምት ኃይል ይፍረስ። አሜን። አውጃለሁ፣ አውጃለሁ። እዚህ ያላችሁ የቴሌቪዥን ለሚከተል ሁሉ አሜን፣ አሜን። በቤታችሁ ላይ ሊያስደግም የተዘጋጀ አዋጁ ይገለበጥ። አሜን። አንድ ሰው ብድግ ብሎ አሜን ይበል ሲባል፣ አሜን። ቆይ የኔ እናት፣ አቤት። ይሄ ሰው ባንቺ ላይ አስደግሞ ነገርሽን እያበላሸ ቆየ። ከፍ አድርግ እጅሽን፣ ሁለት እጅ ከፍ አድርግ። ድግምት ይኸው እየተቃጠልክ ቶሎ በላ። ጉሮሮን ያዝክ፣ አይምሮን ያዝክ። ዝም ብላችሁ እየተቃጠለ ነው። ማህፀኗ ላይ እሳት፣ ጉሮሮን እሳት። ዝም ብላችሁ እያሰቃያት። ነገ ማክሰኞ ቀን ነው። ቢላዋ አንገቷ ላይ አስቀምጣለሁ ይላል። ዛታ ካቲ ያለው ረባሽን
ቶሎ በል ቶሎ በል ቶሎ በል እየተቃጠልክ ነፍሷን ምን ያርካት ነው ቶሎ በላ ተትልወራ ምን ልታርግ እሷ ታስበጥላለች እሺ እሱ ምን ታስበጥላለች ታስበጥላለች አረማ እሺ ቸርቹማ አስጠላቃት እሺ እንዴት ትሄዳለች እኔማ ድግምት ነኝ እሺ አልቋትን እኔ ገላታለሁ መቼ ደርሷል እሺ 15 ቀን ብቻ ነው የቀራት ልገላት እሺ ዘርጋ በእናንተ ላይ የሞት አዋጅ በኢየሱስ ስም የፈረሰ ይሁን አሜን ይህን ቴሌቪዥን ለሚከተል ሁሉ በዓለም ዙሪያ ያለች ሁሉ በእናንተ ላይ የተደገመው ድግምት በኢየሱስ ስም አይሰራም አሜን 15 ቀን ቀረ 15 ቀን እሺ እሷ ታስበጥላለች እሺ ታስበጨርጭ ሄዳለሁ ስትል ወይ ዛሬማ ቢቀር ይሻልሻል አትሂጂ ይለኛል ማን አንተ እኔ ድግምት ማን ያስደገመው አልቻ ማን ያስደገመው እኔ ብዙ ነኝ ነገር ማን ነው ያስደገመው ማን ነው ሲጦት ማን ነው እሱ ሲጦት ማን ነው ጓደኛዬ የድሮ ልቤን ጣልኩት በአንተ እኔ አልሰጋም አሁንማ እኔ አለኝ ወዳጅ የማይክደኝ አንድ ሰው አሜን ይበል ሲባል ተበላ ምን ዋናው ነው ምንድን ነው ያስካት ጎሮሮን ምን ልታርጋት ነው ገታርገ እንገላታለሁ ወይ እንካልሆነ ውሃ ውስጥ ከትቼ ገላታለሁ ሌላ ብሎ ይዛት ማጠኗ ይዛታለሁ ሌላስ ጭንቅላቷ ይዛታለሁ አንዳንድ ቀን እንዴ እሷን ገላት ብስበል ቀን አውጥቼ እዛ ውሃ ውስጥ እላታለሁ ያወጣለሁ እሷ ግን ወይ ታስቡ ዘይት ብትፈልጋል ወደ ታስቡ መጣለው ትላለች ወደ ቸርች በመንገድ ሲሄድ መለሳታለሁ መብዙ ብቻ ነው መብዙ እኔ ጋር እንዳይመጣ ይከለክላል ዛሬ ይመታል ከመሆን በኃይል 3 ጊዜ በኃይል ጮና ዘመኗን ጎሮሯን ማጸሮ ለቀ 3 ጊዜ ጎሮሯን ከፍተ ጮና ሂድ በስንት ብር ነው ያስደገምካት እኔ 3500 በሁለት ጊዜ አዎ እሺ አዎ አንዴ ጎፋ አንዴማ ጅማ ሄጄ ነው በሁለት ቦታ ጅማ ላይ አስደገምክ ጎፋ ላይ አስደገምክ ማን ነው ያስደገመው እኔ ሲጦታ አዎ ለምንድን ነው ያስደገምከው እሷ እኮ እምቢ ብላለች ምን ብላ እምቢ ብላለች እንዴ ለዛ ነው ያስደገምከው አዎ አሁን መግደል ትችላለህ ቶሎ በል ጎሮሮን ጥረግ ቶሎ ጎሮሮ ይሳት አድርጊያለሁ 1 2 የመጨረሻ 2 የመጨረሻ you are free ለጌታ ለታ ይሁንለት ሀራይ ካደሽ ላሙርኬ በይበና ወይ ጋይ ሀራይ ካደሽን ሞርኬ በይበና ወይ ጋይ ሀራይ ካደሽን ሞርኬ በይበና ሀራይ ካደሽን ሞርኬ በይበና ዋሳ ኢየሱስ ጌታ ነው አንድ ሰው ጮህ ኢየሱስ ይበልስ ኢየሱስ ሊባርክ ነው ከፍ አድርግ በስማችሁ ላይ በፎቶአችሁ ላይ በአድራሻ ላይ አሜን በጅማ ላይ በጎንደር ላይ በደቡብ ላይ በወላይታ ላይ በየትም አቅጣጫ ላይ ስማችሁን ይዞ ፎቶ የሚዞር አስማተኛው መንደር ዛሬ ማታ ይናወጣል አሜን ወካሳታ ካባሃዲያስ ፎቶአችሁን ይዞ አድራሻችሁን ይዞ የሚንቀሳቀስ አስማተኛ ዛሬ ይረገጣል አሜን ባለበት ቀኝ እግር ብድግ አድርግ እግራችሁ በገባበት ቦታ ሁሉ ከዛሬ ጀምሮ ተጽዕኖ መፍጠር ይጀምራል አሜን አንድ ሰው ጮህ አሜን ይበል ሲባክ አሜን ትገቢና አሜን በል ሲባክ አሜን አሜን ላለ ሰው ይሁንለት አሜን ሃሌሉያ ለሰው ማይቻል እግዚአብሔር ይቻላል አባ ደስ ብሏል ዋን ይዛይ ሎ ወላይታ የገባ ጋርዲያን በዛ ባለ አንተ ገባለ አዎ ኒው ሳይ ሙናዛ አሜን ተስፋ እንድትቆርጥ
እንድትጨነቅ ቤተክርስቲያንን ለመምጣትም ተስፋ ያስቆርጠ የቆየ የጨለማ ዓለም የተላከ ደጋሚና አስደጋሚ መተተኛ ኃይል ባንተ ላይ ስልጣን የለም። አሜን። ባንተ ላይም አካውንት አየው ባዶ ነው። ባዶ ትሰራለህ፣ ባዶ ነው። ልክ ነው። ትለፋለህ፣ ባዶ ነው። ልክ ነው። እንዴት ሆናለሁ ብለህ ከጌታ ጋር እየተናገርክ ነው ያለው። የነቢይ ተስፋ አምላክ ዛሬ የኔ ነገር ይቀየራል ብለህ አምናል። እግዚአብሔር እንዲህ ብሎኛል። ዛሬ ከዚህ ቀን ጀምሮ አንተን ያስጨነቀ ወገብን ያዝ፣ ቀኝ እግርን ያዝ፣ ማታ በህልም እየመጣ እያስፈራረ የቆየ የኢባብ ጉልበት ባንተ ላይ ይሰራ። አሜን። አሜን። ደስ ብሎሻል? የኔ እናት ዛሬ ነፃ ወጥተሻል። ሂጂና ባለቤትሽ ጋር ናይ ሳንዴ ይሮጥሽ ነይ። ይገፉስ ይገፉ። አቤት ሳብር አጨብጭቡላቸው። በቃ ማዳዳ ካላ ቆይ ይገፋታ ደስ ብላ በጣም ደስ ብሎኛል። አባ ደስ ብሏል። ደስ ብሏል። በሚቀጥለው ዓመት አሜን። አሁን ገብታችሁ ቁርጥ ካለ ቁርጥ በልተህ አሜን። ሸቀታ አሜን። ሃሌሉያ። የለም እኮ ቆሞል ከዚህ በኋላ እሺ ናቴ አሜን። አሁን ጠላት ያለበሰውን አውልቂ ዘና በይ። እሺ እሺ እሺ። እናንተ ምን አይነት በመሸማቀቅ ውስጥ ጠላት እንዳስገባ አታውቁም እኮ። ለሰው መቸር እግዚአብሔር ይቻላል። ሰው ደጋሚና አስደጋሚነታ ከሰው ተራ እንድትወጡ ነው የሚያደርገው። አሜን አሜን። በጌታ በኢየሱስም ጨለማው ይመታ። አሜን 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 አሜን። ያለፈው ይሁን ሰማችሁ አይደለ? አንድ ሴትዮ ኦርቶዶክስ ናት። የሰማ ሰው ካለ ምስክርነት ሰምታችሁ አይደል? ኦርቶዶክስ ናት። እህቷ ፎቶ ይዛ መጣች። እሷን ይዘሽ ነው ያለ ጌታ። ፎቶን ይዛ አይደለም እራሷ ኦርቶዶክስ በአካል መጣች። እሺ ካንሰር ይቆረጥ ጡቱ የተባለ ሴትዮዋ ጡቱ ሳይቆረጥ እግዚአብሔር ምን ብሎ ተናገረ? ወንድ ልጅ ይዛ መጣች። አልመጣችም? መጣች። አሜን አሜን። እግዚአብሔር ከተናገረ ተናገረ። አሜን 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 አሜን። ኃይል የማን ነው? የእግዚአብሔር ነው። እኔ እቺ ብቻ ሰማሁ። ኃይል የማን ነው? የእግዚአብሔር ነው። ኃይል የእግዚአብሔር ነው። አሜን አሜን። ወንድ ልጅ አቅም ካለ ዝም ብላችሁ ወለዱ። ተፈቅዶላችኋል። እጅ ቁጭ በል። ለጌታ ጨብጭቦላት እስኪ እልል በሉለት። ሃሌሉያ አሜን። ማን ነው ዛሬ የኔ ቀን ነው የምልሰው አለ። አወጣው ዝም ብለህ ደስ አለኝ። ቁም እስኪ። ሰላም ነው? እንዴት ነህ? ደህና ነኝ። ነገር ሁሉ ይቀየር? አዎ። ታሪክ ሁሉ ባህል ይቀየር? አዎ ይቀየር። ትመሰክራለህ? አዎ። እንዲህ አድርግ እስኪ። በኢየሱስም በቃ በል እስኪ። በኢየሱስም በቃ። አንተ ጎበዝ ስራተኛ ነህ፣ ታታሪ ሰው ነህ፣ ትለፋለህ። አንደኛ በሁለት ነገር ነው ጠላት ጠዋት ወጥተህ ማታ ነው የምትገባው፣ ግን በረከት ሁሉ ተዘግቶ ነው ማየው። እውነት ነው። ጌታ ሆይ የኔ ለውጥ መቼ ነው እያልክ ነው ያለው። እውነት ነው። አሁን ትልቁ ያንተ ችግር ገንዘብ ትሰራለህ እንጂ ገንዘብ የለም። እውነት ነው። አካውንትን 1063 ብሎ ነው የሚጀምረው። 1000 እሺ 63 እሺ 45 እሺ። እግዚአብሔር በዚህ አካውንት ላይ ዜሮ ባዶ ነው ማየው። እውነት ነው። ምንም አካውንት ላይ ገንዘብ የለም። ምንም የለም። ባለቤት በጣም መልካም ሴት ናት። እውነት ነው። በጣም ታታሪ ናት። እውነት ነው። ዳግም ልጁ ነው። ያንተ የኔ ልጅ ነው። የማን ልጅ? የኔ ልጅ። ኢየሱስ ጌታ ነው። ያንተ ነገር በኃይል የሚለቀቅ ጊዜ አሁን ነው። አሜን። ቀን ሌሊት ትሮጣለህ፣ ትደክማለህ፣ ግን የተዘጋው በራ ያለው ባንተ ላይ ተሰርቶ አንደኛው እግር ሽባ እንዲሆን ጠላት አድርጓል። ከዚህ ቀን ጀምሮ ባንተ ላይ ተሰራ መሰሪያ አይከናወንም። አሜን። ለባለቤት ሁለት ስም አለው። ሁለት ነው። ለታመነችም ለተዋበችም ለሁለቱም አንድ ሆኖ በረከት ይግባ። አሜን። ማናት? አንዱ ታመነች፣ አንዱ ተዋበች። ተዋበች። የዛሬ ሳምንት እዚህ ቆመት ትመሰክራለህ? አዎ። እርግጠኛ ነኝ? ድንገታዊ የሆነ ዕጣ አንተን ይደርሳል። እዚህ ቆመት ትመሰክራለህ። አሜን። ቁጭ በል። አንድ ሰው ኢየሱስ ጌታ ነው በሉስ። ኢየሱስ ጌታን ትመሰክራላችሁ። እነሱ እየመሰከረው በኢየሱስም ለብዙ ሰዎች የተዘጉ በሮች ይከፈታሉ። አሜን። ከኔ ጋር 3 ጊዜ ተከፈተ በሉ እስኪ። ተከፈተ። 2 ተከፈተ። 3 ተከፈተ። ቆም እስኪ። ከየት ነው መጣው? ከዚሁ ከሰፈረ። እዚህ ተጸልዮ ሊያቀል እዚህ ቸርች አልተጸለየም። ህይወት ሁሉ ባህል ይቀየራል። ሞት ከቤታችሁ ላይ ተነስቷል። አሜን አሜን አሜን። ሞት ከቤታችሁ ይነሳ በኢየሱስ።
አንዲት ሴት አታክ ሊያደርግ የመጣውን ጨለማ እግዚአብሔር ከእናንተ ቤት ላይ መትቻለሁ አለ። አሜን አሜን። ቀለል አድርገህ ሳወራ አንተን በድምሩ እናቴ አለች በህይወት? አዎ አለች። አሁን ትላንት ወዲያ ማታ ደውላልኝ በጣም አሞኛል ምናምን። ከዛ ቦዲቲ የወንድሟ አለ። ከዛ እዛ እጄ ላከምና ታክሜ እመጣለሁ ምናምን ብለኝ ነበረች። ስንት ሰዓት ነው? 6 ሰዓት ይውስቲ ለ8 ዓመት ጉዳይ 11 ሰዓት ተኩል ዛሬ ጠላት መልካም ዜና ላሰማ ያዘጋጀውን ግን እግዚአብሔር ቀደምኩት አለ። አሜን አሜን። በኢየሱስ ስም አትሞትም፣ በህይወት ኖራለች። አሜን አሜን። አሁን ወጥተህ ትደውላለህ። አሁን የነበረው በሽታ ከላዩ ላይ ተመቷል። አሜን። በድንገት ሊገላት አንቆ ሊገላት፣ አንደኛ ከፍተኛ የራስ ምታት፣ ሁለተኛ ማህፀኗ ጋር የተያዘ ጠላት ሊገላት ይፈልጋል። ይሄ በየ3 ዓመት ተከትሎ የመጣ በሽታ ነው። 3 ዓመት ይጠፋና 3 ዓመት ይመጣል። ተቆራርጦ የመጣ በሽታ ነው ማየው። አክሊሉም ጋር አክሊሉ እኔ ነኝ። አንተ ራስህ ነህ። ለጌታ ከፍ ያለ እልልታ ይሁን። አክሊሉ አንተ ነህ። ለአክሊሉ የሐዘን ስልክ በኢየሱስ ስም አይደወልም። አሜን። በኢየሱስ ላንተ የዱባይ በር ሲከፈት አይቻለሁ እኔ። አሜን አሜን። ሞትና ጭንገፋ በቤታችሁ ላይ አይሆንም። እኔ ላንተ ስልክ ከናንተ ጋር ለ8 ቤተሰቦች የተከፈተ በር አለ። አሜን። አንተ ምርር ብሎ ነው ማየው። እናቴ ገንዘብ ቢኖር ልታሳክም ትፈልጋለህ፣ ግን ነገሩ ተቆልፎ ነው ማየው። አሁን ተከፈተ። በቅርብ ጊዜ ውስጥ ወደ ሌላ ሀገር ትሄዳለህ። አሜን። ቁጭ በል። አንድ ሰው ኢየሱስ ያድናል በሉስ። ኢየሱስ ያድናል። አባ የእግዚአብሔር ሰው እንደዚህ ነው ያለኝ። ባለቤቴ ከኔ ተለይታ ጠፍታ ረጅም ሰዓት ቆይታለች፣ ብዙ አመት ቆይታለች። እናም አንድ ቀን ወደ አንተ መጣሁኝ፣ አነሳኸኝ ከዋዬ። እመን ተለይታ ከቀረች ለሷ ጥሩ አይደለም፣ በቅርብ ጊዜ ወደ አንተ ትመጣለች ብለህ ጸለይክልኝ። እውነትም ለረጅም ጊዜ ከኔ ተለይታ የቆየችው ባለቤቴ የእግዚአብሔር ሰው ፕሮፌት ተስፉ እንደተናገረው ቃል አሁን መጣ ከኔ ጋር ተገናኝታለች። ለጌታ ክብር ከዚህ በላይ አጨብጭቦላት እስቲ። ቆይ ለሰው ማይቻል እግዚአብሔር ይቻላል። ማክሲሙም የዛሬ 7 ወር 8 ወር ይሆናል። ትዝ ይለኛል። እዚህ ጋር ቁጭ ብለህ ነበር አይደል? እዚህ ጋር ቁጭ ብሎ ነበር። እግዚአብሔር በስሙ ጠራ፣ በአድራሻው ጠራ። ሚስቱ ከዚህ ልክ እንደሄደች ስልኩን ዘጋች። መታ ወደ ቤተሰብ ጋር ነው ሄደች አይደል? ወደ ቤተሰብ ጋር ሄደች። ቤተሰብ እሱ ጋር እንዴት ፍቃደኛ አልነበሩም። እሷ ግን አንተን ለምና ወደ አንተ ካልመጣች ለህይወቷ ጥሩ አይደለም። ግን እግዚአብሔርን ይለኛል ካንተ ጋር ትኖራለች ትመጣለች ብሎኛል ብሎ ጌታ ትንቢት ተናገረ። አሁን ካንተ ጋር ሆነች። እስቲ ና የኔ እናት እኔስ የማይከዳ የማምነው ጌታ አለኝ፣ የማምነው ጌታ አለኝ፣ የማምነው ወጀቡ ቢበዛ አልፈራም ካላለኝ አልፈራም ካላለኝ ተራሮች ቢሄዱ ወደ ባህር ልብ አልፈራም ይዞታል ጌታ የኔን ነገር። ደመናም በላይ በሰማዩ ላይ የማመልከው አምላክ እሱ አይደለም ወይ? ሰዎች የሚሉኝ ሌላ ነው፣ የሚሉኝ ሌላ ነው፣ የሚሉኝ ሌላ። ከፍ አድርገህ ልባርካ። የሚቀጥለው ሳምንት እስከ 15 ቀን በቤታችሁ ላይ መልካም ነገር ይሆንላችኋል። አሜን። በኢየሱስም መልካም ነገር ይሆንላችኋል። አሜን። በኢየሱስም መልካም ነገር ሆኖላችኋል። አሜን። ለአንዳንዱ ዛሬ 11 ሰዓት ላይ ቤታችሁ መልካም ነገር ይሆንላችኋል። አሜን። አባ አምኖን ለሚቀበል ሰው ይሆንለት። አሜን። ተወጀለሽ እሱ ወዳለ እስቲ ክፍ አድርጊ። አንድ ሰው ጮ አሜን ይበል እስቲ። አሜን። ሃሌሉያ። ለሰው ማይቻል እግዚአብሔር ይቻላል። በቤታችሁ ላይ ዛሬ የደስታ ደብዳቤ ገባ። አሜን። የሳቅ ደብዳቤ ገባ። አሜን። የረፍት ደብዳቤ ቤታችሁ ላይ ገባ። አሜን። በዚህ የእናንተን አንድነት የሚጠላ የጨለማ ኃይል ነው። አሜን አሜን። አባ ደስ ብሏል። በጣም ደስ ብሎኛል። እሷ ከመጣች እግዚአብሔር ረዳ እንጂ ህመም ላይ ነበረች እሷ። አዎ። ከዛ በአንድ ቀን መጥቻለሁና እሷ ሳልመጣ እኔ እዚህ ቆመ ነበር። አዎ። ምስክርነት አልሰጥም አብረን መጥቼ መሰከራለሁ ብዬ አንድ ቀን መጥቼ አልኩ። እሷ ጋር አንድ ላይ ቆመ ይመሰክራሉ ብለህ? አዎ። ከዛ በቃ ሲመጣ በቃ ጤንነት እስከዛ ነው። እሺ። እኔ በሆዴ ነው የምጸልየው፣ ተንበርክኬ ጸልያታለሁ። እሷ በቃ እንደው እግዚአብሔር እንግዲህ በፈቀደ ያመጣል ብዬ በውስጤ በቃ እየጸለይኩ ነው። እና ጌታ እንግዲህ ዛሬ ሲመጣ
ለሷ መንገድ ላይ ማነገርኩኝ በቃ ዝም ብዬ በቃ በውስጥ አስቀመጥኩና ገባው። አሁን እንዴት ታደርጋለህ? ነይ የኔ እናት ተንበርክ አንቺ እጅ ጫኝ በሷ ላይ ይቅር ብያለሁ እኔ ትቻለሁ ጌታ ሆይ ጤንነቷን መልሳት በዛው ይሄን እንደዚህ ያልኩት አንድ ምክንያት አለ። አንተን ተንበርካ ይቅርታ ካልጠየቀች ጤንነቷ ይታወቃል ብሎ ጌታ ሲናገር ነበር። እዚህ መድረክ ላይ ነው ዛሬ የተፈወሰችው። አሜን። ስለዚህ ከአሁኑ በኋላ በሽታ ባንቺ ህይወት ላይ የለም። ትዳርሽ መልካም ይሆን። ልረብሽ የመጣ የጨለማ ኃይል ይመታ። ድግምትና አስማት ይመታ። ቁም እስኪ ጨለማ ሆኖ የተቀመጠ በሽታ ከላይሽ ላይ come out you are free in the name of Jesus ለጌታ ጨብጭቡለት ተሰም ከዚህ በኋላ ቁም እናት አይዞሽ ያስጨነቀሽ እስከ ዛሬ አንቺን ያንከራተሽ ካንቺ ጋር ወጥቋል አንቺ ከዚህ በኋላ በፍቅር ደስ ብሏል አጨብጭቡ ለጌታ ብር ያውልሽ በዛይ እኔ አንድ ልንገራችሁ ባለቤትሽ ምን ያክል አስጠለታ ቢሆን ላንቺ ወርቅ ነው ምን ያክል ቆንጆ ቢሆን ለዛ ሰው ወርቅ ነው አሜን አሜን ውደዱት አሜን አሜን ጌታ ስሙ ይባረክ እቺ ሰይጣን የጨለማ አሰራር ነው እንጂ እሱን ጠልታ አይደለም ከዚህ ቀን ጀምሮ ካንቺ ላይ መርገም ይሰበር በዛይ ዛሬ ቆማችሁ በምክንያት ነው የመሰከራችሁ እንጂ ሮብ ቀን ላንቺ የኦፕራሲዮን አዋጅ ገበር ገልብጧል በድንገት ትተኛለሽ በድንገት እንዳትነሽ ነው ጠላት ያርገው የርግማኔ ቃል ባንቺ ላይ አይሰራም አሜን ያጂ ሲወድሽ ጨፍነሽ ያው ፍረስ ልቀቃት ኢየሱስም ድግምት ባንቺ ላይ አይሰራም እርግማኔ አይሰራም ሂዱ በቃ ጋሽ ከፈር አባ ስሜን እግዚአብሔር ምን እንዳደረገ ለዚህ ጉባኤ ኢየሱስ ጌታ ነው አንድ ጊዜ ባለፈው የትንሣኤ በዓል ጊዜ አባቴ አገልግሎት ሄደው እዚህ እኔ ያገለገልኩ ነበርና እዚህ ጋር ተቀምጦ ነበር ሲመጣ ክፍለ ሀገር ሰው ታሞ ኦሬዲ ሞቷል ድረስ ነፍሱ ልትወጣ ነው ድረስ ተብሎ ነው የመጣውና ቸርች ገብቼ ወጥቼ ሄዳለሁ ብሎ ነው የመጣው እና እኔ እዚህ ጋር ክፍለ ሀገር ሰው የሚታመን ብዬ ሲጠራ እዚህ ጋር እሱ ተነሳ ጸለይኩለት ሞቷል ድረስ ተብሎ የታወጀው አዋጅ ተገልብጦ ሰውየው ህይወቱ ቀጥሏል እግዚአብሔር ያንደበትን ቃል አጸንቷልና ይሄን ልመሰክር ነው ያለኝ ለጌታ ክብር አታመጡም ከዚህ በላይ ሃሌሉያ እስኪ ስሜ ማን እንደሆነ እግዚአብሔር ምን እንዳደረገልህ ባንተ አንደበት እንስማ ስሜ ይታገሱ ተስፋ ይባላል የመጣሁት ያው አልቆየሁትም አዲስ አበባ ከመጣሁ ይሄ ሁለተኛ ወር ነው ከወላይታ ሶዶ ያው ከሻንቶ ከተማ ነው የመጣሁት እና ድንገት እኔ ከመጣሁት በአንደኛ ወር ላይ ስልክ ለኔ ተደወለልኝ ባለቤቴ ዱባይ ነው ያለችው እኔ ደግሞ እዚህ ነው ያለሁት ድንገት ለሷ እንዳትነግሬ መጥተ እይ አሁን ቢያንስ እስከ ነገ ድረስ ነፍሱ ይወጣል ተብሎ በሌሊት ተደወለልኝ ከዛ ደንግጬ ተስፉን ካገኘው ተስፉን አገኛለሁ ካላገኘው እዛ ቸርች ገብቼ እግዚአብሔርን አመስግኜ እመለሳለሁ ብዬ መጣሁት ማታ እሄዳለሁ ብዬ ከዛ የእግዚአብሔር ሰው ያገለገለ ስቅለት ነበርና ጸሎትም ነበረ አምልኮም ነበረ ከዛ በኋላ እንዲህ አለው ከክፍለ ሀገር አስቸኳይ ስልክ የተደወለ ሰው ማን ነው ስል እኔ ነብዬ ተነሳሁት ስነሳ እንዲህ አለ እግዚአብሔር የሞት መላእክቶችን ይበትናል ነው አለ ሌላ አለ በእውነት እግዚአብሔር ያስደንቃል ነው አለ ከዛ አመን አልኩት ወጥቼ ሲደውል አሁን ተነስቶ ምግብ በላ አሉት ለጌታ ክብር ከዚህ በላይ ሳምንት ነው 15 ቀን ነው ምግብ አልበላም ውሃ አልጠጣም ሰዎችን ለሞት ብቻ ነው የሚጠባበቁት እና እኔ በጣም ወደዋለሁ አማቼ በጣም ነው ማከብረው እግዚአብሔር ዘመናቸውን ያስረዝም ሃሌሉያ በቃ እሱ ወረ ሰምቼ አለቀስኩ ጌታ ወይ ራዩን ወዴት አደረክ እግዚአብሔር አንተ ጀምር ብሎ ጀምሮ በመንገድ መጣል አለ ወይ ብዬ ለራዩ አለቀስኩት በእግዚአብሔር ፊት ከዛ እግዚአብሔር ሰው እንደተናገረ ተፈወሰ ቀራ አሁን ስራ እየሰራ ነው ያገለገለ ነው እግዚአብሔርን አመስግኑልኝ ለጌታ ክብር ከዚህ በላይ አባ ለሷ የሆነላት እጅግ በጣም የሚያስደንቅ ነው ወደዚህ ቤት መጀመሪያ የመጣችው እሷ አይደለችም ታላቂቷ ነች እሷ በጌታ አልነበረችም እና ታላቂቷ ወደዚህ ስትመጣ የሷን ጥያቄ ይዛ ነው መጣችው እሷ እዚህ ሰፈር አልነበረችምና የሷን ጥያቄ ይዛ መጣች ጡቷ ታሞ ነበር ጡቷ የታመመው ደግሞ ሳታቅ ወደ ጡት ካንሰር ተቀይሮ ነበርና አንተ ታላቂቷን አንስተ ጡት የምትታመም እህት አያለው ይሄ ጡት ካንሰር ሊሆን ነው ሜቢ እኔ ጸልያለሁ ግን ምናልባት ለብሷን ወይም ደግሞ ፎቶዋን ብታመጪ ጸልይበታለሁ አልክ እና ሄዳ ነገረቻት
ስትነግር እሷ ደግሞ አይ ፎቶዬንም ልብሴንም አልሰጥም እኔ ሄዳለሁ ይጸልይልኝ ብላ መጣች። ኦርቶዶክስ ነች፣ በጌታ አይደለችም። እናም ኢቷን ተከትላ ወደዚህ መጣች። አንተም አቁመ ጸለይክላት። የጡት ካንሰር ከላዩ ላይ ተሰበረ። ለጌታ ክብር ጉባኤ። እሱም ብቻ አይደለም ካንሰሩ ካንቺ ላይ ተሰብሯል፣ ወንድ ልጅ ትወልጃለሽ አልካት። እውነትም አለች። የጡት ካንሰር ከኔ ተሰብሮ ወንድ ልጅ አቅፌ መጥቻለሁ። ጉባኤ ለጌታ ክብር ከዚህ በላይ ለጌታ ክብር ቆማችሁ ለኢየሱስ ሃሌሉያ አሜን። እጆቻችሁን ወደ ላይ ከፈርጉና ኢየሱስ ያድናል በሉ እስቲ። ኢየሱስ ያድናል። ትገቡና ኢየሱስ ጌታ ነው በሉ እስቲ። ኢየሱስ ጌታ ነው። ወደ ላይ ዘርጉ እጆቻችሁን። በካንሰር በሽታ በልጅ ማጣት በየትም ነገር ላይ እየተሰቃያችሁ ያላችሁ ሰዎች በጌታ በኢየሱስ ስም ከ9 ወር በኋላ በቤታችሁ ላይ ምስጋና ይሆንላችኋል። አሜን። አንዳንድ ላመነ ሰው ከዚህ ደቂቃ ጀምሮ በሽታ በኢየሱስም የለም። አሜን። ይህን ስክሪን ንኩ። ከኔ ጋር በያላችሁ እዚህ ያላችሁ እጆቻችሁን ዘርጉ። በጌታ በኢየሱስም ሱካር በሽታ፣ ካንሰር፣ ኤችአይቪ፣ ማህፀን በሽታ፣ የተኛው በሽታ በጌታ በኢየሱስም ከላችሁ ላይ ተነቀለ። አሜን። የጡት ካንሰር፣ የጭንቅላት ካንሰር፣ የቆዳ ካንሰር፣ የደም ካንሰር፣ የአጥንት ካንሰር፣ የተኛው ካንሰር ከዚህ ቃል በኋላ በኢየሱስም የለም። አሜን። በኢየሱስም የለም። በኢየሱስም የለም። አንድ ሰው በእምነት የለም ይበል እስቲ። ሁለት ሶስት የመጨረሻ በጌታ በኢየሱስም ነፃ ወጣችኋል። አሜን። ለጌታ ክብር አምጡ። ከዚህ በላይ በኢየሱስ ኢየሱስ ጌታ ነው። አሜን። ለሰው ማይቻል እግዚአብሔር ይቻል። ኢየሱስ ጌታ ነው። እሺ እግዚአብሔር ሰው እና ስትመጣ ጡት ካንሰር ታማ ነበረ። እህቷ ሄዳ ስትነግር እንደምትጸልይላት አይ በቃ ልብሴንም ፎቶዬንም አልክም እኔ እመጣለሁ አለች። መጣች፣ ጉባኤ አነሳ። ከዚህ በኋላ የጡት ካንሰር ካንቺ ላይ ተሰብሯል፣ እሱም ብቻ አይደለም ወንድ ልጅ ትወልጃለሽ ብለህ ጸለይክላት። ካንሰሩ ተመቶ ወንድ ልጅ አቅፌ መጥቻለሁ ነው ያለችው። ለጌታ ክብር አታመጣም? ኦሶዋ ነው። እስኪ ስምሽ ማን እንደሆነ እግዚአብሔር አምላክ በዚህ ቤት በእግዚአብሔር ሰው በነቢይ አልፎ ምን እንዳደረገልሽ ከየት እንደመጣሽ ባንቺ አንደበት እንስማ። ከዚህ በፊት ወደ ቃሊቲ ነበርኩኝ። ያው እዚህ ሰፈር አልነበርኩም። እህቶቼ ናቸው እዚህ የሚኖሩት ማለት ነው። እና ገጠር እያለሁ አገለግል ነበረ ፊት ለፊት ቆሜ ማለት ነው። ከዛ በቃ መጨረሻ ላይ አመመኝ። እዚህ ከመጣ በኋላ ማለት ነው ጡቴ አመመኝ፣ ያመኛል። ጥምዝዝ ብሎ አንድ ጡቴ ቀኝ ጡቴ ማለት ያመኛል። ከዛ ምንድነው ይላል ሁሌ ጥያቄ ይሆንብኛል። ከዛ ታላቅ ሲስተር እዚህ መጣ። በቃ ተገለገለላ ለሷ በሷ ቆሞ ባንተ ቆሞ እግዚአብሔር። ከዛ ይትሽ እናንተ ቤተሰብ ውስጥ ጡት ታማሚ አለ በጣም እየታመመች ነው ተብሎ ተገለገለላ ለሷ። ከዛ እኔ ደግሞ አላወኩም ያመኛ የጡት ካንሰር እንደተቀየረ አላቅም ነበር። ከዛ ቁጭ አልኩኝ ዝም ብዬ እግዚአብሔር የሚያደርገው ነገር አያለው ብዬ ቁጭ አልኩኝ። ከዛ በሳቱ እኔ አልሄድም እኔ ሄዳለሁ ምንም ፎቶ እኔም አትወስጂም እኔ ራሴ ሄጄ በቃ የሚሆንልኝ ነገር እኔ አያለው አልኳት። እሷ እኔን ይዘኝ መጣች። ከዛ በኋላ ተገለገለልኝ። ከጡት ካንሰር ትፈወሻለሽ፣ ወንድ ልጅ ትወልጃለሽ፣ ሁሉም ነገር ፋተናው ይቀልልሻል ተብዬ ነበረ። ከዛ ወንድ ልጅ ወለድኩኝ፣ ከጡት ካንሰርም ተፈወስኩኝ። እሱ ነው ለጌታ ክብር ጨብጭቡለታ። ታዲያ እሺ አሁን ጸሎት እንድታደርጉልኝ እኔም ወደ እግዚአብሔር ቤት ይመለሳለሁ፣ ልጆቼም ይመለሳሉ፣ ባለቤቴም ይመለሳል። እግዚአብሔርን እንደ ድሮ ማገለገል ነው የምፈልገው። በቃ ጉባኤ ለጌታ ክብር አምጡ። ከዚህ በላይ ኢየሱስ ጌታ ነው። ደስ ብሎሻል? በጣም ፈርተሽ ነበር አይደለ? አዎ። ለሰው ማይቻል እግዚአብሔር አንደኛ ከጡት ካንሰር ተፈውሳ እግዚአብሔር ወንድ ልጅ ተሰጫለሽ ብሎ ወንድ ልጅ እግዚአብሔር ሰጥቶት እንኳንኮ እንደኛ ክርስቲያን ሰውን እሱ አይዛ ምን ለሆነ እግዚአብሔር አድርጎላት ደስ ያለ ሰው ለምን ለጌታ ክብር የምታመጡት? በይዞይ ካንሰር በተፈጥሮ እጅ ከያዘ እጁ ይቆረጣል፣ መድኃኒት የለውም። ጡት ከያዘ ወደ ሌላው እንዳይተላለፍ ብሎ ጡቱ ይቆረጣል። ያለ ምንም ገንዘብ በአንድ ቃል የፈወሰው ያዳነው ማን ነው? ኢየሱስ ነው። ለሱ ክብር ይሁን። ከዚህ በላይ ጭብጨባ ለኢየሱስ ይሁን። ሃሌሉያ! ኢየሱስ ጌታ ነው። አሜን። አሁን ሁሉ ሰላም ሆኗል። ሰላም ነው። ልጅሽም ከዚህ በኋላ መልካም ይሆናል።